እንግዲህ የቁርአኑ ኢሳ እና የመጽሐፍ ቅዱሱ ኢየሱስ መሰረታዊ የሆነ ልዩነት አለ። የክርስትና እምብርት አስተምሮ ጳውሎስ እንዳለው አንደኛ ቆሮንቶስ ምዕራፍ 2 ላይ ምዕራፍ 1ም ምዕራፍ 2ም ላይ ተናግሮታል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ የተሰቀለ ኢየሱስ ነው እኛ የምንሰብከው። ስለዚህ ኢሳ ደግሞ ወማ ቀተሉ ወማ ሰለቡ ወላኪን ሹቢሃ አለው። አልገደሉትም አልሰቀሉትም ግን ተመሰለባቸው ይላል። ይሄኛው አልሰቀሉትም አልገደሉትም ተመሰለባቸው ሲል መጽሐፍ ቅዱስ ግን በብሉይ ኪዳን መጥቶ እንደሚሰቀል በአዲስ ኪዳን መጽሐፍቶች ደግሞ ወጥ ይህንን የማያነሳ የመጽሐፍ ቅዱስ ክፍል እስከማይኖር ድረስ ኢየሱስ ክርስቶስ እንደተሰቀለ ይነገራል። ታሪክ ብዙ ማውራት እንችላለን። ቁርአን ውስጥ ግን ክርስቶስ ማነው ኢሳ እንዳልተሰቀለ የሚናገር አንድ ቁርአን ክፍል የለም። ገደልን ሰቀን ያሉ አይሁዳውያን ነበሩ። ለነሱ መልስ ለመስጠት የተጻፈ ክፍል ብቻ ነው ያለው። ሌላ ቦታ ላይ አንድም ቦታ ላይ ያነሳ ምንም አይነት መረጃ የለው። መቼ እንዴት የሚባሉ ነገሮች የሉት ቁርአናቸው ላይ። ስለዚህ የቁርአኑ ኢሳ የመጽሐፍ ቅዱሱ ኢየሱስ አይደለም ብዬ ነው የማምነው። ሌላ ካራክተር ተፈጥሮ ኢየሱስን የሚመስል ተብሎ ካራክተር የተፈጠረለት ነው። በእስልምና አስተምሮ እንግዲህ ከመሬም በድንግልና የተወለደ ነው ብሎ የሚያምኑ አሉ፣ የማያምኑ አሉ። ለምሳሌ አባቱ ዘካርያስን ነው፣ ለመጥምቁ ዮሐንስ አባቱ ዘካርያስ ነው። ኢሳም አባቱ ራሱ ዘካርያስ ነው። ሁለቱም የተወለዱት ከመሬም ነው ብሎ የሚያምኑ ቁርአኒስት የሚባሉ ቁርአን ብቻ የሚያምኑ፣ ሌሎቹ ይህን ሀዲሳት የሚቀበሉት ግን በድንግልና የተወለደ ብሎ ያስባሉ። ግን አወላለዱ ራሱ አንድ አይነት አይደለም።